ስታቲስቲክስ በጣም ቀላል ነው። በዚህ ቪዲዮ ስለ ስታቲስቲክስ ዙሪያ ያላችሁ አመለካከት ዛሬ ይቀየራል። ስለ ስታቲስቲክስ ሙሉ መረጃ በአጭር ደቂቃዎች ውስጥ ስለ ጠቅላላ መረጃ አስተምራችኋለሁ። እስከ መጨረሻ ቆዩ። አሁን ቀጥታ ወደ ሀሳቡ እንገባለን። ደግሞ ላይክ አድርጋችሁ ጀምሩ። ስታቲስቲክስ ዳታ ኮሌክሽን ዲፊኒሽኑ ስናይ ዳታ አር ሮ ፋክት። ዳታ ማለት ትኩስ እውነተኛ የሆነ ነገር ደግሞ ፊገር ነው። በኦብዘርቬሽን በማየት ኮሌክት የሚደረግ አናላይዝ ለመስራት የምንጠቀመው ማለት ነው። አንድ ነገር ትንተና ለመስራት የምንጠቀመው እውነተኛ የሆነ ነገር ነው ዳታ ማለት። ይህ ስታቲስቲክስ ፓርት ውስጥ በጣም ከፍተኛ ሚና የሚጫወት ሁሉም ነገር ከማድረግ በፊት ዳታ ኢንተርፕሬት፣ ዳታ አናላይዝ፣ ዳታ ኦርጋናይዝ ከማድረጋችን በፊት መጀመሪያ ላይ ያለው ምንድነው? ዳታ ፊገር ነው፣ ሮ ፋክት ነው። ስለዚህ በኦብዘርቬሽን የምንሰበስበው አናላይዝ ለመስራት የምንጠቀመው ምን ይባላል? ዳታ ይባላል ማለት ነው። ታይፕስ ኦፍ ዳታ there are two types of data. first primary data አለ፣ secondary data አለ። primary data collected directly by researchers። ስለዚህ primary data ማለት በራሳችሁ የሰራችሁት ዳታ። ለምሳሌ አንድ መምህር ክላስ ውስጥ የተማሪዎችን ውጤት ለማወቅ ኢንተርቪው ሲያደርግ የሚቀበለው ዳታ በራሱ ጊዜ የሰበሰበው ዳታ ነው። ስለዚህ ይህ ፕራይመሪ ዳታ። ሜተዱ ደግሞ ፕራይመሪ ዳታ ሰርቬይ አለ፣ ኢንተርቪው አለ፣ ኤክስፔሪመንት። እነዚህን ሜተድ ተጠቅሞ ሰርቬይ፣ ኢንተርቪው፣ ኤክስፔሪመንት እያደረገ ዳታን አንድ ግለሰብ በራሱ ጊዜ ምን ይሰበስባል። ይህንን ምን ይባላል? ፕራይመሪ ዳታ ይባላል። ሴኮንደሪ ዳታ ደግሞ ታይፕ ኦፍ ዳታ ውስጥ ዛት አር ኦልሬዲ ኮሌክትድ ባይ አዘር። ስለዚህ ሌሎች ሰዎች ኮሌክት አድርገው ያስቀመጡትን ከዛ ለምሳሌ ከመጽሐፍ፣ ከሪፖርት፣ ከኢንተርኔት የምናገኘው ዳታ ነው። ሌላ ሰዎች ሰርተው ያስቀመጡት ዳታ። ለምሳሌ ፎር ኤግዛምፕል ገቨርንመንት ስታቲስቲክስ ሌሎች ሰዎች እንደ መረጃነት ተጠቅመው ያስቀመጡትን ከዛ መረጃ የምንወስድ ከሆነ ሴኮንደሪ ዳታ የሰራው ሌላ ነው፣ መረጃውን ደግሞ ከሌላ ሶርስ የምንወስድ ከሆነ። ዳታ የመሰብሰብ ሂደት ውስጥ ያሉ ነገሮች ሜተድ ኦፍ ዳታ ኮሌክሽን። ይሄ በጣም ሪሰርች ለሚሰሩ ተማሪም በጣም ይጠቅማል። ይሄ ፓርት ኮሽነሪ አለ። ለምሳሌ ራይትን ኮሽነሪ መረጃውን መሰብሰብ ይቻላል። ኢንተርቪው ለማድረግ ፌስ ቱ ፌስ በመገናኘት ወይም በቴሌፎን በስልክ ደውላችሁ በመጠቀም መረጃውን መሰብሰብ ይቻላል። በኦብዘርቬሽን ዋቺንግ ቢሄቪየር መረጃውን መሰብሰብ ይቻላል። ስለዚህ ሜተድ ኦፍ ዳታ ኮሌክሽን ውስጥ እነዚህ መሰረታዊ ነገሮች ኮሽነሪ፣ ኢንተርቪው፣ ኦብዘርቬሽን ያሉ ማለት ነው። ታይፕስ ኦፍ ቫሪያብል ሁለት ቦታ ዲቫይድ ይደረጋል፣ ኳሊታቲቭ እና ኳንታቲቭ ተብሎ። ኳሊታቲቭ ካቴጎሪ ማለት ካቴጎሪያል በካቴጎሪ ማስቀመጥ የምንችለው። ለምሳሌ ዚስ ኒውሜሪካል በቁጥር መግለጽ የማይቻል ፎር ኤግዛምፕል ጀንደር፣ ከለር እንደዚህ አይነት ነገሮች በካቴጎሪ ማስቀመጥ ይቻላል። ግን በቁጥር መግለጽ የማይቻላቸው ነገሮች የማንችላቸው ነገሮች ምን ይባላል? ኳሊታቲቭ ይባላል። ደግሞ ታይፕስ ኦፍ ቫሪያብል ውስጥ ኦልሶ ሁለተኛው ኳንታቲቭ ደግሞ ይህ በቁጥር መግለጽ የሚቻል ኦልሶ ኳሊታቲቭ ማለት ኳንታቲቭ በመርካልም መግለጽ የምንችለው ማለት ነው። በዚህ ታይም ዲስክሪፕቲቭ ኦልሶ ካውንታብል ነምበር ኦፍ ስቱደንት። ለምሳሌ የተማሪዎችን ቁጥር ቆጥረን ብዛታቸውን ቆጥረን ማግኘት ይቻላል። ስለዚህ ይህ በኳንቲቲ መግለጽ ይቻላል። ኳንታቲቭ ሁለት ቦታ ደግሞ ዲቫይድ ማድረግ ይቻላል፣ ዲስክሪት እና ኮንቲኒዩስ። ዲስክሪት ሲሆን በቁጥር መግለጽ የሚቻል ዳታ ነው ካውንት በማድረግ። ኦልሶ ኮንቲኒዩስ ደግሞ ሜዠራብልን ለምሳሌ የአንድ የተማሪዎች ዌት ደግሞ ሜዠር በማድረግ ነው። ካውንት በማድረግ ማወቅ አይቻልም። ሜዠር በማድረግ ማወቅ የምንችለው ነገሮች ወይም መረጃ መውሰድ የምንችላቸው ነገሮች ኮንቲኒዩስ ኦልሶ ሜዠራብል ይባላል። ያኛው ደግሞ ዲስክሪት ሲባል ካውንታብል በቁጥር ቆጥረን ማግኘት ወይ መረጃን መሰብሰብ የምንችላቸው መንገዶች ናቸው። ስለዚህ ታይፕስ ኦፍ ቫሪያብል ውስጥ ኳሊታቲቭ እና ኳንታቲቭ ውስጥ ያሉ ነገሮችን በደንብ ተረዱ። ሜዠር ኦፍ ዲስፐርሽን አለ። ዲስፐርሽን ምንድን ዴፊኒሽን? ሜዠር ኦፍ ዲስፐርሽን ሾው ሃው ስፒድ ኦፍ ዘ ዳታ ቫሪስ። ስለዚህ ሜዠር ኦፍ ዲስፐርሽን ማለት ዳታው ምን ያህል ስፒድ ሆኗል የሚለውን ለማወቅ የምንጠቀመው ዘዴ ነው። ሜዠር ኦፍ ዲስፐርሽን ውስጥ
ሬንጅ አለ፣ የዳታውን ስፋት ምን ያህል። ስለዚህ በእነዚህ ውስጥ ሬንጆች አሉ፣ ቫራንስ አለ፣ ስታንዳርድ ዲቪዬሽን። ሬንጅ ማለት ሬንጅ ስትፈልጉ ማክሲመም ማይነስ ሚኒመም ቫልዩ። እንደዚህ አይነት ጥያቄዎች ኢንትሮዳክሽን ቱ ስታቲክስ የምን በሌላ ቪዲዮ ሰርቼ ነበር፣ እሱን መመልከት ትችላላችሁ። ስለዚህ ሬንጅ ሜዥር ኦፍ ዲስፐርሽን ውስጥ አለ፣ ቫራንስ ሜዥር ኦፍ ዲስፐርሽን፣ ኦልሶ ስታንዳርድ ዲቪዬሽን ሜዥር ኦፍ ዲስፐርሽን ውስጥ አለ። ስለዚህ የመረጃው ስፋት ከሚኒ ቫልዩ ምን ያህል ርቋል የሚለውን ለማወቅ የምንጠቀመው መለኪያዎች ሬንጅ፣ ቫራንስ፣ ስታንዳርድ ዲቪዬሽን ናቸው። ሁለተኛው ደግሞ ሜዥር ኦፍ ዲስፐርሽን ውስጥ ቫራንስ አለ። ቫራንስ ሜዥር ሃው ፋር ዳታ ፋር ፍሮም ሚን። ስለዚህ ዳታው ከሚኑ ምን ያህል ርቋል የሚለውን ለማወቅ ቫራንስ እንጠቀማለን። ደግሞ በቫራንስ ኤክስፕሬስ ማድረግ ይችላል። ፎርሙላው ደግሞ ዲኖት የምናደርገው ይህ ሲግማ ስኩዌር ማለት ቫራንስ ማለት ሳሜሽን ኦፍ ኢች ቫሉ ማይነስ ሚን ቫሉ ሆል ስኮር ሆል ኦቨር ኤን ማለት። ስለዚህ በዚህ ፎርም ኤክስ ኢች ቫሉ ኤክስ ባር ደግሞ ሚኑን ኤክስፕሬስ ያደርጋል፣ ኤን ነምበር ኦፍ ቫሉ ነው። ስለዚህ በዚህ ፎርም ቫራንስን በቀላሉ ዳታው ከተሰጠ መስራት ቀላል ነው። ስለዚህ በዚህ ፎርሙላ ውስጥ ሰብስቲቱት ያደረጋችሁ የተሰጠውን መስራት ይቻላል። ቅድም እንዳልኩት በሌላ ቪዲዮ ሰርቻለሁ። አሁንም በሌላ ቪዲዮ ስለምሰራላችሁ ሐሳባችሁን በኮሜንት ማስቀመጥ ትችላላችሁ እና በዚህ ፎርም ቫራንሱን በቀላሉ መስራት ይቻላል። ሪሰርች ለምሰሩ ተማሪም እና ክላስ ውስጥ በየትኛውም ሌቨል ላላችሁ ከ12ኛው ዩኒቨርሲቲ መጀመሪያ ዲግሪ ተማሪዎች ከሆናችሁ ይሄ በጣም አስፈላጊ ነገር ስለሆነ በደንብ መከታተልና ማወቅ ያስፈልጋችኋል ማለት ነው። ስታንዳርድ ዲቪዬሽን ደግሞ ሶስተኛው ሜዥር ኦፍ ዲስፐርሽን ውስጥ አለ። ስታንዳርድ ዲቪዬሽን ቫራንሱን ስኩዌር ሩት ውስጥ አስገብተን የምናገኘው ዲፈረንሱ የቫራንስ ቫልዩ ስኩዌር ሩት ውስጥ ማስገባት ብቻ ነው። ስለዚህ ይህ ደግሞ ስኩዌር ሩት ኦፍ ቫራንስ ሞስት ኢምፖርታንት ሜዥር ፎርሙላ ይህንን ይመስላል። ቫራንስን ስኩዌር ሩት ውስጥ ማስገባት ነው። በዚህ ፎርሙላ መሰረት ስታንዳርድ ዲቪዬሽን መስራት ይቻላል። ስለዚህ ኢንተርፕሬሽኑ ስሞል ኤስዲ ማለት ስታንዳርድ ዲቪዬሽን ነው። ኤስዲ ስሞል ሲሆን ዳታ ወደ ሚኑ ይጠጋል ማለት ነው። ኤስዲ ላርጅ ሲሆን ዳታ ከሚኑ ምን ይሆናል? ይርቃል ማለት ነው። ኢትስ ዋይድሊ ስፕሪድ ማለት ነው። ስለዚህ በዚህ ፎርሙላው መሰረት በቀላሉ ዳታ ወደ ሚኑ ይጠጋል፣ ዳታ ከሚኑ ይርቃል ለምለው በዚህ ፎርም መስራት ይቻላል። በቀላሉ ቫራንሱን ከሰራችሁ ስታንዳርድ ማግኘት በጣም ቀላል ነው። ቫራንስ የሰራችሁትን ቫሉ ቀጥታ ሚኑን ስኩዌር ሩት ውስጥ አስገብታችሁ ትክክለኛና ኤግዛክት ሆነ ቫሉ መፈለግ ብቻ ነው። ዋናው ስታቲስቲክስ ዙሪያ ላይ ዋና ኮንሰፕት መያዝ ነው። ኮንሰፕት ካላያዛችሁ ሀሳብ አይገባችሁም። ስለዚህ ኮንሰፕት ከተረዳችሁ ስታቲስቲክስ ሁሉ በጣም ሲምፕል እና ቀላል ነገር ነው። ኦኬ ሳምፕሊንግ ቴክኒክ ውስጥ ሁለት ነገር አሉ። በጣም ኬወርድ የሆኑ ፖፑሌሽን እና ሳምፕል አለ። ፖፑሌሽን ማለት ኢንታየር ግሩፕ አጠቃላይ የህዝብ ብዛት ማለት ነው። ፖፑሌሽን ለምሳሌ አንድ ሪሰርቸር መረጃ እየሰበሰበ ወደ ሪሰርች መስራት ከፈለገ አጠቃላይ ያለውን ህዝብ መረጃ ወስዶ መስራ ከሆነ ፖፑሌሽን ነው። ሳምፕል ደግሞ ናሙና ፓርት ኦፍ ፖፑሌሽን ውስጥ ሆኖ የተወሰነ ፓርት ብቻ ወስዶ የምሰራ ከሆነ ሳምፕል ይባላል። እዚህ ውስጥ ሳምፕል ለምን እንጠቀማለን ካለን ጊዜን ሴቭ ለማድረግ ለምሳሌ ትንሽ ከፖፑሌሽን ፓርት ወስዳችሁ የተወሰነ ፓርት ለይታችሁ ስትሰሩ ጊዜያችሁን ሴቭ ያደርጋል፣ ወጪውን ኮስቱን ይቀንሳል። ዳታው ወይ የሰራችሁትን አናላይዝ ለማድረግ በጣም ቀለል ያደርጋችኋል፣ ወይ በጣም አናላይዝ ለማድረግ ቀላል ስለሆነ ስለዚህ ሳምፕል በዛ መተድ ለመስራት በጣም ጠቃሚ ነው። ፖፑሌሽን ከሆነ አጠቃላይ ሆል ሲሆን ጊዜው ሴቭ አይሆንም፣ ወጪው በጣም ሰፋ ይላል። እንዲሁም ደግሞ አናላይዝ ለማድረግ በጣም ሃርድ ነው። ስለዚህ ሁሌ አብዛኛው ሪሰርች ሲሰራ ሳምፕሊንግ መተድ ተጠቅሞ ታይፕስ ኦፍ ሳምፕሊንግ ውስጥ ሲምፕል ራንዶም ሳምፕሊንግ፣ ሲስተማቲክ ሳምፕሊንግ፣ ስትራቲፋይድ ሳምፕሊንግ፣ ክላስተር ሳምፕሊንግ እንደዚህ አይነት ነገሮች አሉ። ስለዚህ ሲምፕል ራንዶም ሳምፕሊንግ ማለት ኤቨሪ ነምበር ሃዝ ኢኳል ቻንስ። ፎር ኤግዛምፕል ለምሳሌ ሎተሪ ብንወስድ ምንም በጾታ በምን በእድሜ ምናምን የምንለይ
ነገር የለም። ስለዚህ ለሁሉም ኢኩል ቻንስ ነው። ስለዚህ ራንደም ሳምፕሊንግ ማለት አንድን ነገር ሳምፕል ስትወስዱ ለሁሉም ኢኩል ቻንስ መስጠት ማለት ነው። ኦልሶ ሲስተማቲክ ሳምፕሊንግ ደግሞ ሰሌክት ኤቨሪ ኬዝ አይተም ኢስ ቬሪ 5 ስቱደንት ማለት ነው። ኦልሶ ስትራቲፋይ ሳምፕሊንግ ማለት ዲቫይድ ፖፑሌሽን ኢንቱ ግሩፕ። ይህ ማለት ስትራቲፋይ ማለት በግሩፕ ወይ በእድሜ ክልል ለይታችሁ ወይ በጾታ ለይታችሁ ግሩፕ አድርጋችሁ መረጃውን መውሰድ፣ ሴቶችን በአንድ ጎን ወንዶችን በአንድ ጎን ለምሳሌ ያህል ማለት ነው። ወይ በእድሜ ከ20 እስከ 25 ያሉትን አንድ ጎን ከዛ በላይ ያሉትን አንድ ጎን እያደረጋችሁ ግሩፕ ፎርም አድርጋችሁ ዳታውን መረጃውን የምትወስዱ ከሆነ ስትራቲፋይድ ሳምፕሊንግ ይባላል ማለት ነው። ከዚህ ጋር ጉድ ኢምፖርታንት የሆነ ሳምፕል ሚኒመም ፖፑሌሽን ሪፕሬዘንት ያደርጋል ማለት ነው። ስለዚህ ለምሳሌ በጥሩ ሁኔታ ሳምፕል ወስዳችሁ ከሰራችሁ አጠቃላይ ፖፑሌሽን ወስዳችሁ እንደሰራችሁት ትክክለኛ የሆነ ሪዛልት ማግኘት ትችላላችሁ ማለት ነው። ታይፕስ ኦፍ ግራፍ እና ያለን ታይፕስ ኦፍ ግራፍ ሂስቶግራም፣ ፍሪኩዌንሲ፣ ፖሊጎን፣ ፍሪኩዌንሲ ከርቭ አለ። ሂስቶግራም ሲባል ባር ታች ኢቻዘር ባሮቹ እያንዳንዳቸው ኢቻዘር ታች አድርገን የምንሰራው ሂስቶግራም ይባላል። ዩዝድ ፎር ኮንቲኒየስ ዳታ ኮንቲኒየስ በሆነ ሰዓት በሂስቶግራም እንጠቀማለን ማለት ነው። ፍሪኩዌንሲ ፖሊጎን ደግሞ ላይን ግራፍ ኮኔክቲንግ ሚድ ፖይንቶችን ኮኔክት በማድረግ የምንሰራው ፍሪኩዌንሲ ፖሊጎን ይባላል። አልፎ ፍሪኩዌንሲ ከርቭ ሲባል ስሙዝ ከርቭ ሪፕሬዘንቲንግ ዳታ፣ ይሄ ስሙዝ ከርቭ ነው፣ ሚድ ፖይንት ሳይሆን ስሙዝ ከርቭ እየሰራ ፍሪኩዌንሲ ከርቭ መስራት ይቻላል ማለት ነው። ሼፕ ኦፍ ዲስትሪቢዩሽን ሳይሜትሪካል ዲስትሪቢዩሽን ፖዚቲቭሊ ስኩዊድ እና ኔጌቲቭሊ ስኩዊድ አለ። ሳይሜትሪካል ዲስትሪቢዩሽን ሲባል ኢኩልን ቦዝ ሳይድ ሁለቱም ሳይድ ላይ ኢኳል ሲሆን ሚን ሚዲያን ሞድ እኩል ናቸው ማለት ነው። በዛ ታይም ሳይሜትሪካል ዲስትሪቢዩሽን ታይም። ፖዚቲቭሊ ስኩዊድ ደግሞ ሁለተኛው ሲናይ ቴል ቱ ዘ ራይት ወደ ራይት ምን ሆናል ከፍ ሆናል። በዛ ታይም ሚን ከሚዲያን ይበልጣል ማለት ነው። ኔጌቲቭሊ ስኩዊድ ሲሆን ቴል ቱ ወደ ሌፍት ይሆናል ማለት ነው። በዛ ታይም ሚን ከሚዲያን ያንሳል ማለት ነው። ስለዚህ ውድ ተመልካቾቻችን ይህን ቪዲዮ እንደምትወዱ ተስፋ አደርጋለሁ። ሌላ ቪዲዮ ቀጥታ ለማግኘት ሳብስክራይብ አድርጋችሁ ቤተሰብ ሁኑ። ስለተከታተላችሁኝ ከልብ አመሰግናለሁ። ቴንክ